ኒካህ አስሬ ነበረ። እኔ ያለሁት አረብ ሀገር ነው። መጀመሪያ ተያይተን አይቶኝ ወዶኝ ነበር ኒካህ የታሰረው። አሁን ባልታወቀ ምክንያት አልወድሽም፣ አላፈቅርሽም፣ ለአንቺ ምንም አይነት ቦታ የለኝም አለኝ። ፍቺ መጠየቅ እችላለሁ? ከቻልኩስ የሱ ሐቅ አለብኝ? የላኩለትም ገንዘብ ነበረኝ፣ መቀበልስ እችላለሁ ወይ? እሱ የማህር ብር ራሱ አልሰጠኝም። ጀዛኩሙላህ ኸይረን የሚል ጥያቄ። በርቀት የመጋባት አንዱ ጉዳት ይሄ ነው። በተለይ ውጭ ሀገር ለስራ የተሰደዱ እህቶችን ሀገር ውስጥ ሆነው ወይም ሌላ ሀገር ሆነው ማግባት ከሚፈልጉ ወንዶች ውስጥ በጣም ብዙዎች ከሷ የሚፈልጉት ገንዘቧን፣ የፈለጉትን ነገር እስኪያገኙ፣ ንብረት በስማቸው እስክታስመዘግብ፣ ብዙ ብር እስክትልክ ድረስ ውዴታ እንዳላቸው ፍቅር እንዳላቸው ገልጸው የፈለጉትን ካገኙ በኋላ ወይም የፈለጉትን እንደማያገኙ ተስፋ ከቆረጡ በኋላ እዚህ የተባለውን ነገር ያደርጋሉ ይላሉ። ስለዚህ ኒካህ ከማሰር በፊት ስለሚያገቡት ሰው ማንነት፣ ምንነት፣ ምን ፈልጎ እንደመጣ፣ ዓላማው ምን እንደሆነ፣ ምን አይነት ቤተሰብ እንደሆነ፣ ከምን አይነት ቤተሰብ እንደወጣ፣ ስራው ምን እንደሆነ፣ ውሎው የት እንደሆነ መታወቅ አለበት። ለትዳር ካላቸው ጉጉት የመጣ በተለይ አረብ ሀገር የሚኖሩ እህቶች ፌስቡክ ላይ ሰላም ላላቸው ሁሉ ብራቸውን ይልካሉ። ብዙዎች እንዲህ ተበደልኩ እንዲህ ተደረግኩ ብለው የደወሉ ፈትዋ ይጠይቃሉ፣ ያማክራሉ። እንዴት ነው ትዳርን የሚያክል ነገር በፌስቡክ የሚጀመረው፣ በፌስቡክ የሚጠናቀቀው፣ በሶሻል ሚዲያ ተዋውለው የሚጨርሱት? ትክክለኛ ትዳር ፈላጊ የሆነ ሰው የሴት ልጅ ኃላፊዋ ጋር ይሄዳል። ወንድሞቹን፣ አጎቶቹን፣ አባቱን፣ አያቱን ይዞ በክብር በወግ በማዕረግ የሚያልቀውን ነገር እንደ ጫወታ በኢንተርኔት ተጀምሮ ጭራሽ አልፎ ተርፎ ገንዘብ ተልኮ ቤት ተሰርቶ የፈለገውን ካገኘ በኋላ አልፈለግም ይላል። መጠንቀቅ ያስፈልጋል። ከዚህ መማር ጥንቃቄ ማድረግ ያስፈልጋል። ማይረባ ማይዘልቅ ትዳር ውስጥ ከመግባት ራስን ጠብቆ ዒባዳ እያደረጉ ያለ ትዳር መኖር ይሻላል። ሁሉም ነገር ከላይ እንደተባለው ከሆነ ፍቺ መጠየቅ ይቻላል። አብረን እንኖራለን በማለት ወደሱ የተላኩ ገንዘቦችንም መልስልኝ ማለት ይቻላል። هذا الله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩትን